መካከለኛው ምስራቅ በእሳተ ገሞራ እንደተጣደ ብረት እየቀለጠ ይገኛል። የፍንዳታው ትኩሳት በርካታ ሀገራትን እያፈራረሰ ሲሆን ኢራን በዋዛ እጅ የምትሰጥ አትመስልም። መሪዎችን ብትገድሉ እያንዳንዱ አመራር ሌላ 3 አመራሮችን አዘጋጅቻለሁ። አሁንም ቢሆን ሞት ለእስራኤልና አሜሪካን እንመኛለን። እኛ ፐርሻውያኖች ነን፣ ጥንታዊ ታሪክ ያለን የዓለም የስልጣኔ ሞተር ሆነን የኖርን ህዝቦች ነን። ይህንን መቼም ቢሆን አሜሪካንና ወዳጆቿ አይክዱትም። ቢክዱትም እኛ ግን ማንነታችንን ያለቀቅን መለመን የማንሻ በቀላሉ እጅ የማንሰጥ ጠንካራ ማንነት ያለን ህዝቦች ነን። አሜሪካንና ወዳጆቿ ማንነታችንን በሚገባ እስኪረዱ ድረስ ክንዶቻችንን እናቀምሳቸዋለን። በሁለቱ ሀገራት ላይ የሲኦል በሮች የሚከፈቱ ይሆናል። ያ ብቻ አይደለም፣ ዓለም እስከዛሬ የማታውቀውን መሳሪያ በጠላቶቻችን ላይ ማዝመቱን አንተውም እያሉ እየዛቱ ይገኛሉ። መዛትም ብቻ አይደለም፣ በእስራኤል፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶች፣ ኳታር፣ ኩዌት፣ ዮርዳኖስ፣ ኢራቅ፣ ባህሬን፣ ኦማን፣ ሶሪያ፣ ቆጵሮስ እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የፈረንሳይ፣ የጣሊያንና የአሜሪካን የጦር ሰፈሮች ላይ የሚሳኤል ውርጅብኝ እያወረደች ትገኛለች። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥኖ በ0904 17 7888 አሊያም በ0904 24 4888 ላይ ይደውሉ። የፐርሺያዋ ንግስት የፋርስ ምድር ኮከብ የሆነችው ኢራን የታላቅ ታሪክ ባለቤት ስትሆን ጥንታዊትም ሀገር ጭምር ናት። ይህች ሀገር በመካከለኛው ምስራቅ ላይ ያለውን የኃይል ሚዛን ለማስጠበቅ ከእስራኤል ጋርም ሆነ ከተቀሩት የአረብ ሀገራት ጋር ከፍተኛ ፍጥጫ ውስጥ ገብታለች። ዛሬ ብቻዋን ግማሹን ዓለም ገጥማለች። ምዕራባውያን ከአሜሪካንና እስራኤል ጋር በመሰለፍ ውጊያ ውስጥ ገብተዋል። እንግሊዝ የኢራን ድሮኖችን መታ ከመጣል እስከ የጦር ቤዟን እስከ መፍቀድ ደርሳለች። ያ ብቻም አይደለም፣ HMS የተሰኘውን የጦር መርከብ ወደ ቆጵሮስ እንደምታሰማራ በጠቅላይ ሚኒስትሯ ሰር ኪር ስታርመር አማካኝነት ይፋዊ መግለጫ ሰጥታለች። የእስራኤል አየር ኃይል በቅድስት ከተማ ቁም ውስጥ በቅርቡ የተገደሉትን ከፍተኛ መሪ አያቶላ አሊ ሐሚኒን የሚተካ አዲስ መሪ በመምረጥ ላይ በነበሩ ከፍተኛ የሊቃውንት ጉባኤ በሚካሄድበት ህንፃ ላይ ባደረሰው የአየር ጥቃት አብዛኞቹ መገደላቸውን አስታውቋል። ጥቃቱ የተፈጸመው የኢራንን ቀጣይ ከፍተኛ መሪ የመምረጥ የህግ ኃላፊነት ያለበትና 88 አባላት ያሉት የሊቃውንት ጉባኤ ወይም አሴምብል ኦፍ ኤክስፐርት ንብረት በሆነው ህንፃ ላይ ሲሆን ጥቃቱ በደረሰበት ወቅት የጉባኤው አባላት ተሰባስበው ድምፅ በመቁጠር ላይ እንደነበሩ ተናግራለች። እስራኤል ይህንን ብትልም የኢራን አብዮታዊ ዘብ እውነተኛ ቃል ኪዳን 4 ወይም ትሩ ፕሮሚስ 4 የተሰኘውን ኦፕሬሽን 16ኛ ዙር ጥቃት መጀመሩን አስታውቋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የመሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ አሜሪካንና እስራኤል ሆነው በኢራን ላይ የጀመሩት ጥቃት 5ኛ ቀኑን ያስቆጠረ ሲሆን በእነዚህ ቀናት የተወሰዱት እርምጃና የአሜሪካን የጦር ኃይል ምን አይነት አደረጃጀት አለው የሚለውን ጉዳይ የምንዳስስ ይሆናል። ከዚህ በተጨማሪ አንዳንድ ሀገራት በዚህ ጦርነት ላይ ምን አይነት ተሳትፎ እንዳላቸው እንነግራቸዋለን። ከሀገር ውስጥ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ወጣቶች ጥሪ ማስተላለፋቸው ተሰምቷል። ይህንንም ጉዳይ በሚገባ እንዳስሰዋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁ እንድትሆኑ በመጠየቅ ከዝግጅቱ ጋር እኔ ቢንያም ከድር አብራችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ዝግጅቱ የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጎትን አይዘንጉ። ትንቢትሽ ፈጸመ ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል።
በመካከለኛው ምስራቅ የተፈጠረው ጦርነት ለዓለም እጅጉን ስጋት ሆኗል። የተለያዩ ሀገራት የተለያየ ሀሳብ እየሰጡ ሲሆን ፓኪስታን በመከላከያ ሚኒስትሯ በኩል ጽዮናዊነት ለሰብአዊ መብት ስጋት ነው፣ እንዲሁም እስራኤል በፍልስጤም ምድር ከተመሰረተችበት ዕለት ጀምሮ ለደረሰው ጥፋት ሁሉ የጽዮናውያን ርዕዮተ ዓለም እጅጉን ተጠያቂ ነው ስትል ተናግራለች። ቻይና በበኩሏ በውጭ ጉዳይ ቃል አቀባይዋ ማኦ ኒንግ አማካኝነት አሜሪካን በኢራን ላይ የምትፈጽመውን ጥቃት የዓለም አቀፍ ግንኙነት መርሆችን የሚጥስ ነው ስትል አስታውቃለች። አሜሪካን ደግሞ ዜጎቿ በአስቸኳይ ከእስራኤል ለቀው እንዲወጡ ማሳሰቢያ ሰጥታለች። የተባበሩት አረብ ኤሚሬትስ በበኩሏ በኢራን ላይ ወታደራዊ እርምጃ ለውስጥ እገደዳለሁ ስትል የተናገረች ሲሆን የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ልናጠፋት እንችላለን ማለታቸው ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ሰሜን ኮሪያ የባላስቲክ ሚሳኤልና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካንና ለእስራኤል የሚል መፈክር የላትም። ያ ብቻ አይደለም፣ ኢራን ያላት የማጥፋት ብቃት 50 ሰሜን ኮሪያዎችን ያካልላል ሲሉ ኢራን ያላትን ወታደራዊ አቅም መስክረዋል። ከዚህ ውጭ የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራውሬ ኢራን ወታደራዊ እርዳታ ከጠየቀችን እኛ ለመርዳት ዝግጁ ነን፣ አሜሪካን ያለምንም ከልካይ ብቻዋን ዓለምን እንደፈለገች የምታደርግበት ዘመን አብቅቷል ሲል ተናግሯል። ኢራኖች ለዚህ ጦርነት መጀመር እስራኤልን ተጠያቂ ቢያደርጉም የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ግን ይሄ ጦርነት እንዲጀመር እስራኤል በእኔ ላይ ምንም አይነት ግፊት አላደረገችም፣ እንደውም ጦርነቱ እንዲጀመር እኔ ነኝ እስራኤልን ያበረታተዋት ሲሉ ጦርነቱ እስራኤል ሳይሆን አሜሪካን እንደጀመረችው ተናግረዋል። ከዚያ ውጭ እንደ ሮይተርስ፣ ታይምስ ኦፍ እስራኤል እና ኢንዲፔንደንት ገለጻ ከሆነ ኢራን ከትራምፕ ጋር ለማውራት እንደሚፈልጉ የገለጸ ቢሆንም ዶናልድ ትራምፕ ግን ለኢራን ባለስልጣናት አሁን ላይ ረፍዷል ብለው እንደመለሱላቸው ገልጸዋል። የዓለም ልዕለ ኃያሏ አሜሪካን ከፍተኛ ወታደራዊ አቅም ያላት ሀገር ስትሆን ይቺ ሀገር ወታደራዊ አቅሟን የገነባችው ለመከላከል ብቻ ሳይሆን ዓለምን ለመምራት በሚል እሳቤ ነው። በየዓመቱ ከ850 ቢሊዮን ዶላር በላይ ለጦር ኃይሏ ትመድባለች። ይህ በጀት አሜሪካንን በየትኛውም የዓለም ጥግ በሰዓታት ውስጥ ደርሳ ጥቃት እንድትሰነዝር የሚያስችላት አቅምን ሰጥቷታል። የአሜሪካን ወታደራዊ መዋቅር በ6 ዋና ዋና ክፍሎች የተደራጀ ሲሆን እያንዳንዱ ክፍል የራሱ የሆነ የአክሽን ፊልም የሚመስል ተልዕኮ አለው። የመጀመሪያው ክፍል የምድር ጦር ተብሎ የሚጠራ ሲሆን ይሄ ክፍል የሀገሪቱ የጀርባ አጥንትና ግዙፍ ኃይል ነው። ሁለተኛው ክፍል ደግሞ የባህር ኃይሉ ሲሆን 11 ግዙፍ የአውሮፕላን ተሸካሚ መርከቦች ወይም ኤርክሬፍትስ ያሉትና ውቅያኖሶችን የሚያቋርጥ ኃይል ነው። ሶስተኛው ክፍል ደግሞ የአየር ኃይሉ ሲሆን ይህ ኃይል ከሰማይ በላይ የጠላትን ራዳር ሰብረው በሚገቡ የስቴልስ ጀቶች ባለቤት ነው። አራተኛ የአሜሪካን የጦር ክፍል የባህር ጠረፍ ዘበኛ ወይም ማሪን ክሮፕስ ተብሎ የሚጠራ ሲሆን ይህ ኃይል ፈጣን ጥቃት ሰንዝሮ አካባቢን ለመቆጣጠር የሚችል ኮማንዶ ኃይል የተሰባሰበበት ነው። አምስተኛው የጦር ክፍል የጠፈር ኃይል ወይም ስፔስ ፎርስ ተብሎ የሚጠራ ሲሆን ይህ ኃይል ጦርነቱ ከምድር በላይ ወደ ጠፈር ያሻገረና የ21ኛው ክፍለ ዘመን እጅጉን አስፈሪ ኃይል ተብሎ የሚጠራው ክፍል ነው። ስድስተኛውና የመጨረሻው ደግሞ የባህር ዳርቻ ጥበቃ ተብሎ የሚጠራ ኃይል ሲሆን ይህ ኃይል የሀገር ውስጥ የባህር ላይ ሕግ አስከባሪ አካል ነው። አሜሪካን ጦርነት ስትጀምር መጀመሪያ የምታደርገው የጠላትን ዓይንና ጆሮ ወይም ራዳርና ኮሙኒኬሽን ማጥፋት ነው። በ1991 የበረሃ ማዕበል ወይም ዴዘርት ስቶርም ዘመቻ በኢራቅ ላይ የፈሰሰው የቦምብ ማዕት ሰማዩን ወደ እሳት ባህር ቀይሮት ነበር። የአሜሪካኑ ቢቱ ስፕሪት የተባለው ቦምብ ጣይ አውሮፕላን ምንም አይነት ራዳር ሳያየው በጠላት ግዛት ውስጥ ገብቶ የፈለገውን ኢላማ አመድ የማድረግ አቅም አለው። የአሜሪካን ወታደራዊ ኃይል በቴክኖሎጂ ብቻ ሳይሆን በስልጠናም የላቀ ነው። እንደ ኔቪ ሴልስ እና ዴልታ ፎርስ ያሉ ልዩ ኮማንዶች በዓለም ዙሪያ እጅግ አደገኛ የሚባሉ ተልዕኮችን ይፈጽማሉ። ለምሳሌ የዓለምን ቁጥር 1 አሸባሪ ኦሳማ ቢንላደንን በፓኪስታን መሃል ገብተው የገደሉበት ኦፕሬሽን ኔፕቱን ስፔር እውነተኛ የአክሽን ፊልም ነው የሚመስለው። ይህች ሀገር በዓለም ላይ ከሚገኙ 193 ሀገራት መካከል በ80 ሀገራት ላይ ከ750 በላይ ወታደራዊ ካምፖችን ዘርግታለች። ይህ ማለት አሜሪካን በፈለገችው ጊዜ በፈለገችው ቦታ በፈለገችው ሰዓት ላይ እርምጃ መውሰድ እንድትችል የሚያደርጋት ነው ማለት ነው። አሜሪካን ሀያል የሆነችው የራሷን ዜጋ ክብርና ጥቅም ለማስጠበቅ በሚቆም በዘመናዊ መሳሪያ የታጠቀና በሳይንስ በሚመራ ጦር ላይ ነው። የአሜሪካ ወታደራዊ ዶክትሪን ፉል ስፔክትረም ዶሜን ይባላል።
ይህ ማለት በየብስ፣ በባህር፣ በአየር፣ በጠፈርና በሳይበር ዓለም ላይ ሙሉ የበላይነትን ማረጋገጥ ነው። የትኛውም ሀገር አሜሪካንን በጦር ሜዳ ለመግጠም ሲያስብ መጀመሪያ የሚያስበው በሰከንዶች ውስጥ ከሰማይ የሚወርደውን የሚሳይል ማት ነው። አሜሪካን የዓለምን ውቅያኖስ የምታቋርጥበትና ማንኛውንም ሀገር በር ላይ ቆሜያለሁ የምትልበት ትልቁ ጡንቻዋ የአውሮፕላን ተሸካሚ መርከቦች ወይም ኤርክራፍት ኬርስ ናቸው። እነዚህ መርከቦች ተራ መርከቦች አይደሉም። በውቅያኖስ ላይ የሚሳፈፉ በኒውክሌር ኃይል የሚሰሩና በሺዎች የሚቆጠሩ ወታደሮችን እንዲሁም ዘመናዊ የጦር ጀቶችን የሚይዙ ተንቀሳቃሽ ወታደራዊ ከተሞች ናቸው። አሜሪካን 11 የሚሆኑ እንደነዚህ አይነት ያሉ ግዙፍ መርከቦች ያሏት ሲሆን እያንዳንዳቸው የአንድ መካከለኛ ሀገር አጠቃላይ የጦር ኃይል የሚበልጥ አቅም በውስጣቸው ይዘዋል። የአሜሪካን አየር ኃይል መፈክር የማይቻልን ማድረግ ወይም ዶይንግ ዘ ኢምፖሲብል የሚል ነው። ይህ ክፍል ጦርነትን ወደ ጠላት ደጅ የሚወስደው በመሬት ላይ ሳይሆን በራዳር በማይታዩ እና ከድምፅ ፍጥነት በላይ በሚበሩ ጀቶች ነው። አሜሪካን የአየር ላይ የበላይነት ካረጋገጠች ጦርነቱ 70% ተጠናቀቀ ማለት ነው። ምክንያቱም ሰማዩን የያዘ ጠላቱን እንደፈለገ ማዘዝ ይችላል ብላ ታምናለች። የአሜሪካን የምድር ጦር የሀገሪቱን ትልቁና አንጋፋ ወታደራዊ ክፍል ነው። ዓላማው ግልጽ ነው። የጠላትን ግዛት መያዝ፣ መቆጣጠርና ጠላትን ፊት ለፊት ገጥሞ መደምሰስ። የአሜሪካን የምድር ጦር ጥንካሬ የሚመነጨው በዓለም ላይ ተወዳዳሪ ከሌለው ኤምአይ አብራምስ ታንክ ከከባድ መድፎችና ከዘመናዊ እግረኛ ሰራዊት ጋር ቅንጅት ነው። ይህ ጦር ኮምባይንስ አርሚ በሚል ስልት ይንቀሳቀሳል። ይህ ማለት ታንኩ፣ ሄሊኮፕተሩና እግረኛው ሰራዊት በአንድ ትዕዛዝ እንደ አንድ አካል ሆነው ጠላትን ይወራሉ። በተለይም የአሜሪካን ታንኮች በምሽት የማየትና በከፍተኛ ፍጥነት እየተጓዙ የጠላትን ኢላማ ሳይስቱ የመምታት ብቃታቸው ምድርን ለጠላት ሲኦል ያደርጋታል። የአሜሪካን የባህር ጠረፍ ዘበኛ ወይም ዩኤስ ማሪን ክሮፕስ ተራ እግረኛ ጦር አይደለም። እነሱ ፈርስት ቱ ፋይት ወይም ለመዋጋት ቀዳሚዎቹ በመባል ይታወቃሉ። የአሜሪካን ፕሬዝዳንት የትኛውንም ሀገር ለመውረስ ሲያስቡ መጀመሪያ የሚያዙት እነዚህ ማሪንሶችን ነው። ማሪንሶች በባህር በየብስና በአየር እኩል የመዋጋት ብቃት ያላቸው ናቸው። በከባድ ስነ ልቦና የታነጹና ሞት ካልመጣ አልቆምም የሚሉ የጦር አውሬዎች ናቸው ተብሎ ይጠራሉ። አደረጃጀታቸው ፈጣን ጥቃትን ሰንዝሮ የጠላትን ምሽግ ሰብሮ ለመግባት የተመቻቸ ነው ተብሎ ይነገርለታል። አሜሪካን እንደ አውሮፓውያን አቆጣጠር በ2019 የጠፈር ኃይልን እንደ 6ኛ የጦር ክፍል ስታቋቁም ዓለም በግርም ተመልክቷል። ነገር ግን ምክንያቱ ግልጽ ነበር። ዛሬ ያለ ጠፈር የበላይነት የሚደረግ ጦርነት አይን እንደሌለው ሰው ነው። ታንኮች የሚመሩት፣ ጀቶች ኢላማቸውን የሚያገኙት፣ መርከቦች የሚገናኙትና ሚሳኤሎች የሚተኮሱት በጠፈር ላይ ባሉ ሳተላይቶች አማካኝነት ነው። ጠፈርን የተቆጣጠረ በምድር ላይ ያለውን እንቅስቃሴ ሁሉ እንደ እጁ መዳፊያ ያየዋል። የጠፈር ኃይል ተልዕኮ የአሜሪካንን ጥቅም በጠፈር ላይ ለማስከበርና ከጠፈር የሚመጣን ጥቃት መከላከል ነው። ትንቢትሽ ይፈጸም ከመሬት ጠብ አይበል፣ ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። የኢራንና የአሜሪካን ጦርነት 5ኛ ቀኑን ሲያስቆጥር የዓለም የነዳጅ ዝውውር ታይቶ በማይታወቅ ሁኔታ ተገቷል። በየቀኑ ከ15 እስከ 20 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ በፋርስ ባህረ ሰላጤ ተዘግቶ መቆየቱ የዓለምን አቅርቦት ከ15% በላይ እንዲቀንስ አድርጎታል። የነዳጅ ፍላጎት የማይንቀሳቀስ በመሆኑ ይህ አይነቱ ከፍተኛ መስተጓጎል የነዳጅ ዋጋን ሰማይ እንዲነካ ከማድረግም ባለፈ መላውን ዓለም ወደ ከፋ የኢኮኖሚ ቀውስ እየገፋው ይገኛል። ይህ የኢነርጂ ቀውስ በመካከለኛው ምስራቅ ብቻ የተገደበ አይደለም። ቬኔዙዌላ ወደ ገበያ ለመመለስ ገና ወራትን የምትፈጅ ሲሆን፣ በሌላ በኩል ዩክሬን ትናንትና ምሽት በሩሲያ የነዳጅ መውጫ ወደብ ላይ በመቶዎች የሚቆጠሩ የድሮን ጥቃቶች አድርሳለች። ዩክሬን ይህንን ጥቃት የፈጸመችው አሜሪካን የነዳጅ ዋጋ እንዳይጨምር ጥቃት አታድርጉ ስትል ያቀረበችውን ጥያቄ ወደ ጎን በመተው የተወሰደ እርምጃ ነው። ይህም የዓለም የነዳጅ አቅርቦትን ከሁሉም አቅጣጫ እንዲገታ አድርጎታል። ይህ የዓለም አቀፍ ቀውስ ወደ ኢትዮጵያ ሲመጣ የሚያስቀጥለው ጫና በቀላሉ የሚታይ አይደለም። ኢትዮጵያ ነዳጅን ከውጭ የምታስገባ ሀገር እንደመሆኗ መጠን
በቂ ክምችት ከሌላት በርካታ ትራንስፖርት የሚሰጡ ተሽከርካሪዎች ለመቆም ይገደዳሉ። የመኪኖች መቆም ከተለያየ ቦታ የሚመጡ ምርቶች እንዳይመጡ ያደርጋል። ያ ደግሞ በሻጭና በሸማቾቹ ማህበረሰብ ላይ ከፍተኛ ጉዳት ያደርሳል። ሰዎች ገንዘብ ኖሯቸው እንኳን የሚሸመት ሊያጡ ይችላሉ። ምርቶችን የሚያመርቱ ገበሬዎች ደግሞ ለሸማች ማቅረብ ባለመቻላቸው በቶሎ የሚበሰብሱ ምርቶች ከጥቅም ውጭ ይሆናሉ። ነገሮች ውስብስብ ይላል ይሄ ጦርነት የማይቆም ከሆነ እና በርካታ ሀገራት በዚህ ጦርነት የሚሳተፉ ከሆነ የዓለም ኢኮኖሚ ወደ ቀውስ የሚያመራ ይሆናል። ለዛሬ በሁለቱ ሀገራት መካከል የተፈጠረውን ጦርነት አስመልክቶ ያነሷቸው የጦርነቱ አሁናዊ መረጃና የአሜሪካን ወታደራዊ ብቃትን እዚህ ጋር ገታ አድርገነው ወደ ሁለተኛው ሐሳብ ስናመራ የኢትዮጵያን ፖለቲካ የምንመለከት ይሆናል። ትንቢትሽ ይፈጸም ከመሬት ተባይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን መልስ ከብሩንዲ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከሶማሊያ፣ ከኢራቅ፣ ከሶሪያ፣ ከፍልስጤም፣ ከአፍጋኒስታን፣ ከኢራን፣ ከየመንና ከሱዳን ከመጡ ስደተኛ ቤተሰቦች ጋር በረመዳን መንፈስ የአፍጥር ስነስርዓት አከናውኗል። ከኢትዮጵያ ዜና አገልግሎት ድርጅት ጋር በትግረኛ ቋንቋ ቃለ መጠይቅ አድርገዋል። በዚህ ቃለ መጠይቅ ላይ ህወሓት እንዳበደ ውሻ ሆኗል ሲሉ ተናግረዋል። ከዚያ ውጭ ደግሞ ህወሓት አሁን ጦርነት እየቀሰቀሰ ይገኛል። ይህ ቡድን የትግራይ ማዕድን ሀብትን በህገወጥ መንገድ ተቆጣጥሮ ወርቅ በማውጣት ወርቁን ሽጦ የጦር መሳሪያ እየገዛ ይገኛል። እኛ በትግራይ ላይ ዳግም ጦርነት የመክፈት ምንም አይነት ፍላጎት የለንም። ህወሓቶች ግን ለዚያ ዝግጁ አይደሉም። ስለሆነም የትግራይ ወጣት እምቢ ለጦርነት ማለት አለበት ሲሉ ምክራቸውን ለግሰዋል። አሁን ላይ ወደ ጦርነት የሚያስገባ ነገር የለም። ችግሮች ከሞላ ጎደል እየተፈቱ ይገኛሉ። ከፕሪቶሪያው ስምምነት በኋላ ከወልቃይት ውጭ ባሉ እንደ ራያና ጠለምት አይነቱ አካባቢዎች ተፈናቃዮች እንዲመለሱ ማድረግ ችለናል። እኛ ሁልጊዜም ለሰላም በራችን ክፍት ነው። ለመነጋገርም ችግር የለብንም። ህወሓቶች ግን ጦርነት ካልከፈቱ መኖር የማይችሉ ስለሆነ ለዳግም ጦርነት እየተዘጋጁ እንዳለ እናውቃለን ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ50 ዓመት በፊት በነበረ ኋላ ቀር አስተሳሰብ የታሰረና ለውጥን ለመቀበል ፍላጎት የሌለው ድርጅት ነው። አሁን ዓለም በቴክኖሎጂና በፕራግማቲዝም በምትመራበት ወቅት ድርጅቱ በአሮጌው መንገድ ለመጓዝ መሞከሩ ለግጭት ዳርጎታል ሲሉም ተደምጧል። ጠቅላይ ሚኒስትሩ ህወሓት ማለት በተሳሳተ ትርክቶች ዜጎች እርስ በርሳቸው እንዳይተማመኑና በጥርጣሬ እንዲኖሩ ያደረገ ቡድን ነው። አሁን የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ ከማድረግ ይልቅ መርጦ የመተግበር ዝንባሌ እያሳየ ይገኛል ካሉ በኋላ በዚህም በትግራይ ህዝብ ላይ ተጨማሪ መዓት ለመጋበዝ እየሞከረ ይገኛል። በጦርነት ወቅት ለተፈጠሩ ጥፋቶች ከፖለቲካ ወገንተኝነት ነፃ በሆነ መንገድ ተጠያቂነትን ለማረጋገጥ የሽግግር ፍትህ አስፈላጊ ነው። ወንጀል የፈጸሙ አካላት በህግ መጠየቅ አለባቸው። በጦርነቱ ወቅት በተለይም በአክሱም፣ በአድዋ እና በሽሬ አካባቢዎች የተፈጸሙ ግድያዎችም ሆነ ዘረፋዎች ሊወገዙ የሚገቡ ድርጊቶች ናቸው። መንግስት የትኛውንም የውጭ ኃይል ጣልቃ ገብነት አጥብቆ ይቃወማል። የሀገር ሉዓላዊነትን ለማስከበር ይሰራል ሲሉም ተደምጧል። ከዚያ ውጭ ኤርትራን በተመለከተ ያነሱት ሀሳብ ሻዕቢያ ስልጣን ሲይዝ በኤርትራ 300 ፋብሪካዎች ነበሩ። አሁን ግን ሁሉም ወድሟል። ከዚያ ውጭ በኤርትራ አንድ አስመራ የምትባል ዩኒቨርሲቲ ነበረች፣ እሷም ተዘግታለች ሲሉ ኤርትራ ያለችበትን ነባራዊ ሁኔታ ገልጸዋል። ጠቅላይ ሚኒስትሩ የሰሜኑ ጦርነት የተከሰተበትን ምክንያት ሲናገሩ ህወሓት ለውጥን ባለመቀበሉና ያረጀ እሳቤን ለማስቀጠል በነበረው አባዜ ምክንያትና እንዲሁም እኔ ብቻ በሚል ስሜት በመዋጡ ምክንያት ነው ሲሉ ተናግረዋል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ትንታኔ ይህንን ይመስላል። በእኔ በኩል አበቃው። መልካም ቀን ይሁንላችሁ።